ዴፍ የአይድ ፍቅር አልተው ብለዋል። አይድ የዴፍን ፍቅር አልቀበል ብላለች። ፍቅር የዴፍን ፍቅር እንዴት ብዬ ላግኘው ብላ ተቸግራለች። ዴፍን የራሷ ለማድረግ ወጣ ወረድ ታያለች። እንዲሁም ደግሞ ከሰላም አይድ እንዲሁም ደግሞ ከሰላም ሊሊ ጋር እየተጣላች ትገኛለች። እባክሽን ቆይ ግን ፍቅር ከኔ የምትፈልጊው ነገር ምንድን ነው? እስቲ ንገሪ። የአባቴን ስልክ ቁጥር ምን ልታደርጊው ፈለግሽ? ቆይ ግን አንቺ በኔ ጨክነሽ ለአባቴ አሳልፈሽ ልትሰጪኝ ነው እንዴ? ወይስ ምን እያሰብሽ ነው? እያለቻት አይድ ፍቅርን ጠይቃለች። ፍቅር በዛ ሰዓት አይድ አንቺ እኮ ምን ያላደረግሽ ነገር አለ? በጣም የሚወደኝና በጣም የሚያከብረኝ ወንድሜን ነጠቅሽኝ። በጣም የምትወደኝና በጣም የምትሳሳልኝ እናቴን ነጠቅሽኝ። አሁንስ ይብስ ፍቅሬ ባልኮት ሰው መጣሽብኝ። አንቺን ብትሆኚ ትብሻለሽ። ስለዚህ ከዚህ ቤት እያለሽ ድረስ ከዴፍ ራቂ። ከዴፍ እንድትርቂ ይፈልጋለሁኝ። አይ ይቅርታ፣ እሱን እንኳን አላደርገውም፣ አልችልም። እኔም ዴፍ ምርጥ ወንድሜ ነው፣ ባርኮቱም ምርጥ ወንድሜ ነው ብላ እርፍ አላለች። ዴፍ የሚፈልጋት ፍቅሯን እንጂ ወንድምነት አይደለም የሚቀርባት። አይድ የምታስበው ደግሞ የዴፍ ወንድምነት ነው የሚታያት። ነገር ግን ደግሞ አንዳንዴ እኛ የፈለግነው ሳይሆን የማንፈልገው ነገር ይገጥመናል። ዴፍ ከልብ አፍቃሪ ነው። አይድን ይወዳታል፣ ያፈቅራታል። እንዲሁም ለሷ ብሎ በታገተችበት ሰዓት ወደ ገጠር ሄዶ እሱም ታግቶ ነበር። ያ አልበቃ ብሎት ለያንዳንዱ ለሚደርስበት ነገር እንዲሁም ደግሞ ፍቅር ለምትናገራት ነገር እንዲሁም ደግሞ የዴፍ እህት የምትናገረውን ነገር አልፎ ተርፎ እሷን እየጠበቀ ነው። አይድ ደግሞ ፍቅር አልገባት ብሏታል። የዴፍንም ፍቅር አልቀበል ብላለች። ቆይ ግን እኔ ምን ባደርግ ነው የሚሻለኝ? እንዴት ነው ሲቺ ልጅ እኔን መረዳት እያቃታት ያለው? ግን ለምንድን ነው ሰውን ማትረዳው? እያለም ዴፍ ተናደዋል። ይህ ቢሰው መጣ ደግሞ ይሄ ኪንጎ የሚባለው ልጅ የአድ ፍቅር እሱም እንደዛው ከዴፍ ይብስ ሆነዋል። ይህ ቢሰው አታምጣው ይባል የለም። ይህ ቢሰው ደግሞ ዴፍ ባለበት ይሄ አበባ ገዝቶ ይዞ ይሄዳል። በርሲዋን እንኳን ሌሊት ከፍታለች። ለሊ አይደለችም እንዴ አለች። ግን ምንድነው ያስከው? አረ ምንም አላስኮኝም፣ አይድን ፈልጌ ነው። ካላስ እሺ እጠራለሁኝ ብላ ሄዳች። ስትሄድ ደግሞ አይድ እናም ማለት ሊሊ እናም አይድ ፍቅር ማለት እቺ ፍቅር ይጣላሉ። እየተጣሉ ባለው ሰዓት አይድ ኪንጎ ለምን እንደሆነ አላቅም ይፈልገሻለሁ ብሏል፣ ሂጂና ጠይቂው እያለቻት ነበር። ኪንጎ ለምን አላቅም ሂጂና ጠይቂው ብላ ስትወጣ ደግሞ ያላሰበችው ነገር ነበር። በመጀመሪያ ዴፍ ይሄዳል በር ሲንኳካ እሷን ቀደም ብሎ ቆይ አንተ ሰውዬው ምን ፈልገህ ነው የመጣኸው? አይ እኔ አይድ ፍለጋ ነኝ የመጣሁት። ለምን ምን አደርግልሃል? እሷን ፈለኩት ለሷ እነግራታለሁ። ምን እያሰብከ ነው? ምን አሰብኩኝ ምን አላሰብኩኝ እያለው ባለው ሰዓት አይድ ትመጣለች። በዛን ሰዓት ደግሞ ዴፍ ተመልሶ ቤት ይገባል። ዴፍ ተመልሶ ቤት ሲገባ ይሄ ደግሞ አይድ ብሎ ይህንን አበባ ይሰጣታል። ቆይ ምንድነው እያለች ነበር። አበባ ነው፣ አበባ መሆኑን እኮ እያየሁት ነው ብላ በቃ አመሰግናለሁኝ ብላ ተቀብላ ይዛ ስትገባ ይሄም ዴፍ ተናዶ ተሰባጭቶ ከኋላዋ ይከተላታል። እሷም እየሄደች ያለች ደረጃ ደረስኩኝ ስትል ዴፍ ይደርሳል። አይድ ብሎ ይጠራታል። ቆይ ግን ምን እያደረግሽ እንደሆነ አታውቆሻል? ምን አደረኩኝ? ምን አልኩኝ? አይ ምንድነው ያሽው ነገር ምንድነው ትላለህ እንዴ? አበባ ነው። ቆይ ለምን ተቀበልሽው እንዴ? ጭራሽ ለምን ተቀበልሽው? አሁን አንተ አበባ አምጥተህ ለኔ ብትሰጣኝና አልቀበልም ቢል ምን ይሰማሃል?
ጭራሽም ከኔ ያወዳደርሽው? አዎ አንተ እኔን ታፈቅራለህ፣ እሱ እኔን ያፈቅራል። ምን ልዩነት አላችሁ? እኔ ደግሞ ከሁለታቸውም ከወንድምነታችሁ የዘለላ ሌላ ነገር የለኝም። እናንተ ደግሞ ያው እንደምታስቡት ነው። ስለዚህ አንተ አምጥታ ብትሰጣኝና አልቀበልም ቢል ምን ይሰማሃል? እያለችው አበባውን ጢላ እሷ ለራሷ ትሄዳለች። በዛን ሰዓት ዴቭ ተናዶ አበባውን አንስቶ ወደ ኪንጎ ያመራል። ወደ ኪንጎ እየሄደ ኪንጎን ጎሮውን እንቅ አደርገዋል። ቆይ ግን አንተ ከኔ ምንድን ነው የምትፈልገው እንዴ? ከአንተ ምን ይፈልጋለሁ? እንደዛ ከሆነ ለምን አይድ ጋር መጣህ? ይህንን አበባስ ለምን አመጣኸው? እያለው እንቅ እያደረገው ነበር። በዛን መሃል ደግሞ ሊሊና አይድ ሊሊ አላድርም አይድ እንዴት ሆነሽ በዚህ ቤት ተኝተሽ እንደምትነሺ እኔ አላቅም። ስለዚህ እኔ እዚህ ቤት ማደር አልፈልግም፣ መሄድ እፈልጋለሁኝ ብላ እሷ ሸኝኝ ብላ እሷ ተያይዞ ይወጣሉ። ሲወጡ ደግሞ ይሄ ዴፍና ኪንጎ ሊጋደሉ ትንሽ ነው የቀራቸው። ዴፍ ጎሮን እንቅ እያደረገው ነበር። በዛን ሰዓት እንዴ እዛ ጋር ምን እየተካሄደ ነው አይድ እያለች ነበር ሊሊ። ቆይ ግን እየተጣሉ ነው እንዴ? አበባውንም ይዞታል እያለች ተረዋውጦ ይደርሳሉ። ቆይ ግን እናንተ ምን እያደረጋችሁ ነው? ምንስ እየሆናችሁ ነው? እያለች አይድን በመሃላቸው ትገባለች። በዛን ሰዓት ዳይመንድም አለ። ዳይመንድም የሚልም የሚያደርገውን ቢጠፋውም ነገር ግን ደግሞ በመሃላቸው እየገባ እናንተ ምን እየሆናችሁ ነው? ምን እያደረጋችሁ ነው? አረጋጉት እንጂ ቀስ በሉ እያላቸው ነበር። ይሄም ደግሞ ካንተ ምን ይፈልጋለሁ? አዴን አፈቅራታለሁ እንጂ ካንተ የሚፈልገው ነገር የለም። ጭራሽ አሁንስ እንደዛ አጠገቤም ሆና እንደዛ ትላለህ እንዴ? እያለው እንቅ እያደረገው በዛን መሃል እንደምንም ብሎ ገላገሉት። አይዲንና ማለት ዴፊንና ኪንጎን አይዲና ሊሊ በመሃል እየገቡ የምር እኔ አንዳንዴ ዴፍ የእውነት አፍቃሪ ይመስለኛል። የእውነት ነው የሚወዳት የሚመስለኝ አይዲን። አይድ ደግሞ አይ ጊዜ የለኝም ወይም ደግሞ አሁን ሰዓቱ አይደለም እያለች ነው ያለችው። ትንሽ እኔ የሚመስለኝ አይድ የምታፈቅረው ባርኮትን ይመስለኛል። ባርኮት ደግሞ እኔ ማንንም ነገር መቋቋም ይችላለሁን፣ ዴፍ እንደኔ አይደለም አይቋቋምም እያላ አሁን ከሱ ደግሞ መጋጫት ወይም ደግሞ የሆነ ነገር ማፍጠር አልፈልግም። ስለዚህ ቤዛም ከኔ ጋር ብትሆን ነገር ግን ደግሞ አንቺን የሚረሳበት አንጀት የለኝም እያላ ለአይድ ነግራታል። አይድም ደግሞ አይ እንደዛ አይደለም እኔን ከልቤ አውጣኝ፣ ቤዛን ደግሞ አጥብቃ ያዝ እያለች ነበር። ሆነ ጊዜ ፍቅር ተንኮለኛ ምን ሆነሽ ነው? ማን ነው እንደዚህ ያስኮረፈሽ? እያለቻት ነበር ሊዱን። ይቺ ሊሊ ነታ። ቆይ ግን ምን አለች? ወንድምሽን ደግሞ ለሊና አዴ እየነጠቆች ነው። አዎ ዴፊንማ ለአይደ በቀላሉ አሳልፌ አልሰጣትም። አዎ እንደዛ ቆራት ስትሆን ነው ደስ የሚለኝ። እባክሽን የአዴ ነገር ቀላል ነው። ሊሊን ደግሞ እዚህ እንዳትመጣ አድርግልኝ። ምኑ ነው ቀላሉ? አይዴን ከዚህ ቤት ስናወጣት ወንድምሽ ቆሞ ያይናል ብለሽ ነው? አዴ እዚህ ከሆነች እኮ እነሱን ማለያያት በጣም ከባድ ነው። አይዴ ደግሞ ከወጣች ከቤቱ የቤቱን ስራ ማን ይሰራዋል? አይ ሌላ ሰራተኛ እናመጣለን። ብቻ ቤዛን አመጣለሁ ብለሽ ደግሞ እንደታስቂኝ። ቤዛንማ በስራዋ ባርኬ አንጠልጥሎ አወጣልኝ። እድሜ ለለሊ ናት እኮ ለባርኪና ለኤላ እንዴት እንዳዋረደቻት በሷ ተነሳ ነው በዚህ ቤት እንድትወጣ እንዳደረገችው። ምክንያቱም አሁን ሌላውን ተዊና አይዲን ከዚህ ቤት እንዴት እንዳደርገና እናውጣት። አረ የአይዲ ነገር ቀላል ነው። ይቺን መልሰሽ አውጪልኝ በመጀመሪያ
አይ አዴንና ዴፊን ማለያት በጣም ከባድ ነው። ግን ደሞስ እንዴት እንደዛ ከባድ ይሆንብሻል? አንቺ ሁሉንም ነገር ታውቂ የለም። በመጀመሪያ ለሊን አውጪ፣ ከዛ በኋላ ደግሞ የአይድን እናስብበታለን እያለች ነበር። ከዛ የሚቀጥለው ቆይ ግን ሚንሼ ነው እኔ ሚኔ ነው አይድን የሚመስለው አንተ አበባውን ከኋላዋ ደብቀህ የምትመጣ አየህ። ደሞስ ለመጀመሪያ ጊዜ ለሴት ልጅ አበባ መስጣት የሚጀምረው። አይ አሁንስ እኔ ታየኝ አበባ ይዤ ሚኔ አይ እኔማ አላደርገውም። ያንተ ምን እንዳመረኝ ታውቃለህ? ምኑ ነው ፍቅር ይዞ የፍቅረኛህን ነገር ስታወራ መስማት የት ይቀራልሃል? ኢኔስ አፍቅሬት እሷ እስቲ እምቢ ትበል። በጥፌ ብዬ ነው የሚመልሳት። ልንገርህ አንድ ነገር፣ ሴት ልጅ እንደዛ የሚሆን ወንድ አይወድም እያለው ነበር ለኪንጎ ዳይመንድ። ፍቅር ደግሞ እኔ ላይ ስትመጣ ስትንጫጫብኝ አሁን በጥፌ ብዬ ሸኘኋት። ማንን? ፍቅር ነው? አዎ በጥፌ ያልኳት። ምን አርጋው ነው ያመታሃት? ወይም ደግሞ የምታፈቅራት ልጅ ፍቅር ናት? እኔ ዳይመንድ ነው እንዴ ፍቅር የማፈቅረው? ቆይ ግን አንተ ኪንጎ እኔን አታውቀኝም እንዴ? መጣ እዚህ ላዴ ነገርካት ምናምን እያለች ስትጮህ ነበር። ደግ አደረካላት። እኔም ቢሆን ጨምርላት ነበርኩኝ። እሷን ከነካች ደግሞ እኔን እንደነካች ነው። ስለ አይድ ነገር ማንም ነገር ማውራት አትችልም። ቆይ ግን እንዴት ነው? አረ ብራዘር ያንተማ ጫን እያለ ነው። አሁን ቀልዱን ተውና ና እንሂድና እንስጣት። አይ እኔ አልሄድም። ደፋር አንተ ለምትሰጠው አበባ እኔ ምን ቤት ነኝና የሚሄደው? በል እዛ ሂድና ራስህን ጨርስ። ድሮም አንተ ሰው መስለሃኝ ነበር ግን አይደለህም እያለው ኪንጎ ተቆጥቶ ይሄዳል። ሲሄድ እንዳልኳችሁ በመጀመሪያው ያላሰበው ነገር ገጠመው። እሱ ደግሞ ደስተኛ ትሆናለች ብሎ ነበር ያሰበው። ከዛ የሚቀጥለው ዴፍዬ ምን ሆነ ነው የደበራ? ምን ላድርግ ብለሻል? ሊዱ መኮረፈች። አዲማ ሊረዳ አለች። ፍቅርስ የፍቅርን ባህሪ እያወቅሽ ያለሽው ከሱ ጋር ደግሞ አንድ ደቂቃ መቀመጥ በጣም ከባድ ነው። ቆይ ግን አንድ ነገር ልጠይቃ። ፍቅር አይድን የምትጠለባት ነገር ምን ይመስልሃል? ፍቅር እኮ ዝም ብላ ነው ከመሬት ተነስታ። ቆይ ግን አንድ ነገር ልጠይቃ። ፍቅር ለአንተ ምን አይነት ስሜት አላት? ማለት ታፈቅረሃለች አይደል? በምን አወቅሽ? አይ እኔ አይቼ ተረድቼ ነው። አዎ ልክ ነሽ። ግን ደግሞ እኔ እያላት ነበር። ስለዚህ ፍቅር አንተን ስለምታፈቅራ አዴን እያሰቃየቻት ነው እያለች ነበር። ደግሞ አደራሽን ይህንን ነገር ደግሞ ለአይድ እንዳትነግሪያት። የሆነ ነገር ብትያት ወደ እሷ ሂድ በቃ እኔ አልፈልግም ነው የምትለኝ እያለች ነበር። ሊሊ በጣም ጎበዝ ልጅ ናት። ባል አንድ ነገር ልንገራ ዴፍ፣ አንተ አሁን እሷን በምትፈልግበት ሰዓት እሷን አላገኘህም። እሷ ነገር ግን ደግሞ ብዙ ነገሮች አሉበት። ያንን ለማስተካከል እየሞከረች ነው። አሁንም ደግሞ አንተ ሆነ ነገር ሆና ወይ ወደ ሆነ ነገር አስባ እሷ አንተን ስትፈልጋ አንተን እንደታጣ ይፈራለሁኝ። ስለዚህ እስከ ጊዜው ድረስ ታጋሽና እንዲሁም ደግሞ ጎበዝ ሰው መሆን አለብህ እያለችው ነበር። አይ እኔ ለአሁን ከማንም ይሁን ከማ ምንም ነገር የለኝም። ዞሮ ደግሞ በዚህ ሁኔታ የምትቀጥል ከሆነ እኔ እንጃ እያላት ነበር። አይ እንደዛ ማለት የለብህም። አንተም ጎበዙን እሷም ደግሞ ያው ጊዜውና እንዲሁም ደግሞ ሁሉን ያሰበችው ነገር ሲሟላላት አንተን ማለቷ ስለማይቀር እያለች ነበር። ድራማው ይሄን ይመስል ነበር። ብዙም ማውራት ብዙም ማለት ይቻልበታል። ነገር ግን ደግሞ በአጭሩ ድራማው ይሄን ይመስል ነበር። አይድና ዳይመንድ ማለት አይድና
ማለት ዴፍ ኮሜንታተሮቹም ያው አንድ ሆኖ ትቀበል እያሉ ነው። እኔም እንደዛ ነው የሚለው። ሁላችሁም አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ እንደተለመደው ላይክ ሼር ብታደርጉና ብታበረታቱኝ ደስ ይለኛል። ሁላችሁንም አመሰግናለሁ። ሰላማችሁ ይብዛልኝ። ሼር ቆዩልኝ። ባይ ባይ።